ኢራን የእስከዛሬ ስምምነቶችን እንደምታከብርና የኒኩለር ግንባታዋን ፍጹም ሰላማዊ ለሆነ ተግባር እንደሆነ አሁንም ገልጻለች። ባሳለፍነው ረቡዕ በአሜሪካ ሕግ አውጪ ፊት የተናገሩት ዋና ጸሐፊው ማርኮ ሩቢዮ በአሁኑ ሰዓት የኢራን መንግሥት በጣም ደካማ አቋም ላይ ይገኛል ብለው መናገራቸው ብዙ ጉርምርምታን ፈጥሯል። በሀገሪቷ የኢኮኖሚ ድቀቱና የሕዝቡ ተቃውሞ ተባብሷል ያሉት ማርኮ ሩቢዮ ኢራን ለኛ አታሰጋም፣ ነገር ግን ብዙ ኒኩለሮችን መታጠቋን መዘንጋት የለብንም ብለዋል። Against our personnel, they certainly have the capability to do it because they've amassed thousands and thousands of ballistic missiles that they've built despite the fact that their economy is collapsing. They keep spending money on that. ኢራኖች አሁን ላይ ኢኮኖሚያቸው የቱንም ያህል ቢዳከምምና ሀገሪቱ ጥሩ መረጋጋት ባይኖራትም የሚሊተሪ አቅሟ ግን ጠንካራ ነው። ለሌሎች ሀገራትም የምታሰጋ ናት። በተለይ ገንዘቧን ሁሉ ባሊስቲክ ሚሳኤሎቿና ድሮኖቿ ላይ ነው የምታውለው። ይሄ ደግሞ መቀጠል የለበትም። ኢራን በአሁኑ ሰዓት ጦር ሰራዊቷ በተጠንቀቅ ንቁ ሆኖ ለሚመጣ ሁሉ በሚገባ መዘጋጀቱን እየገለጸች ነው። የትኛውም በአየርም ሆነ በምድር አሊያም በባህር የሚሰነዘርብኝን ጥቃት መመከትና ከዛ የባሰ ጥቃትን የመፈጸም አቅሙ አለኝም ብላለች። እኛ ዘውትር ሐሳብና ትኩረታችን ሰላም ነው። ሰላምን ከሚፈልግ ጋርም አብረን ለመስራት ልክ እንደስከዛሬው አሁንም በራችን ክፍት ነው። ተገቢ የሆኑ ስምምነቶችንም ከመፈጸም የምንቦዝን አይደለንም። ነገር ግን በክፉ አስቦ ሊያጠቃን ለመጣ በእጥፍ ምላሽ መስጠት የምንችል ነን ሲሉ የውጭ ጉዳይ ሚኒስቴሩ አባስ አራግቺ ተናግረዋል። Our position is clear. Negotiations cannot take place under threats, and any talks must be conducted in conditions where threats and excessive demands are set aside. የኛ አቋም ግልጽ ነው። በማስፈራራት የምንገባበት ምንም ስምምነት አይኖርም። የሰላም ስምምነት የሚከናወነው ምንም አይነት ዛቻ ሳይኖርና አንዱ አካል ብዙ ፍላጎቶች ይፈጸሙ ብሎ ካልጠየቀ ነው እንጂ ለትክክለኛ ስምምነት በራችን ክፍት ነው።